ራስ ላይ አተኩር። አብዛኞቻችን አብዝተን ስለ ሰዎች እናስባለን። ስለማይጠቅሙን ጉዳዮች እንጨነቃለን። መቀየር እንፈልጋለን። እኛ እንድንቀየር ግን የሆነ ሰው እንዲመጣ፣ ሁኔታዎች እንዲስተካከሉ እንፈልጋለን። ሁላችንም ጥልቅ መሻት አለን። አብዝተን የምንፈልጋቸው ነገሮች አሉ። በስራ፣ በትዳር፣ በፍቅር ግንኙነት፣ በትምህርት፣ ብቻ በህይወታችን በጣም የምንፈልጋቸው ነገሮች አሉ። አንተ የምትችለውን ሁሉ ስታደርግ ነው ፈጣሪ የማይቻል የሚመስለውን የሚያደርግ። ኢምፖሲብል የሆኑ ነገሮች የሚሳኩት ከአንተ የሚጠበቀውን ካደረግ ብቻ ነው። ከአንተ የሚጠበቀው ራስ ላይ ማተኮር ነው። እንዴት አድርገህ ነው ወደ ራስህ የምታተኮር? ህይወትን የምትቀይረው በራስህ ምን አድርገህ ነው? የመጀመሪያው ነገህን አስብ ይባላል። ስለ ነገህ ማሰብ ራስ ላይ ማተኮር ነው። አሁን ያለው ጸባዬ፣ ማንነት የት ነው የሚያደርስ? አብዛኛው ጊዜህን በምንድን ነው የምታጠፋው? ስለማይጠቅምህ እያሰብክ ነው? ስለማይጠቅምህ እየተጨነክ ነው? በማይጠቅሙህ ወቅታዊ ጉዳዮች ላይ እየተከራከርክ ነው ጊዜ የሚያልፈው? ምን እያደረግክ ነው? አሁን ባለህበት የዛሬን 10 ዓመት መቀላቀል ትፈልጋለህ? ባለህበት ቆመ መቅረት ታስባለህ? በቃ ስለ ነገ አስብ። ምንድነው ህይወት ላይ እንዲፈጠር የምትፈልገው? ከ5 ከ10 ዓመት በኋላ ከአልጋ ስትነቃ ምንድነው ህይወት ላይ ማየት የምትፈልገው ነገር? በነገራችን ላይ ይህንን ለማሰብ ዕውቀት አይጠይቅም፣ ልምድ አይጠይቅም፣ የተለየ ችሎታ አይጠይቅም። ፍላጎት ብቻ። ምንድነው የምትፈልገው? ነገ ህይወት ላይ ምን እንዲፈጠር ትፈልጋለህ? በጣም ወሳኝ ጥያቄ። በነገራችን ላይ በጣም የምናከብራቸው የምናደንቃቸው ሀብታም የምንላቸው ታዋቂ የምንላቸው በህይወታቸው ደስተኛ የሆኑ ሰዎች በሙሉ አንድ ነገር ያመሳስላቸዋል። እነዚህ ሰዎች ስለ ዓላማ ላያውቁ ይችላሉ። ስለ ህልም፣ ስለ ጎል ምናምን ላያውቁ ይችላሉ። ግን አንድ ነገር ያውቃሉ። ነገ ምን እንደሚፈልጉ፣ የት እንደሚደርሱ አይምሯቸው ውስጥ የሆነ ስዕል አለ። ለዛ ነው ዕውቀት አይጠይቅም ያልኳቸው። ነገ ምን መሆን እንደምትፈልግ፣ ምን ቦታ መድረስ እንደምትፈልግ አስብ። የመጀመሪያው አስበህ ነው ወደ ተግባር የምትገባው። ራስ ላይ ማተኮር ስለ ነገ በማሰብ ይጀምራል። ሁለተኛው ቅድሚያ የምትሰጠው ለይ ይባላል። ራስ ላይ ማተኮር ከጀመርክ፣ ስለ ነገህ ማሰብ ከጀመርክ፣ የትኛው የህይወትህን ክፍል ነው ቀድመህ ማስተካከል ያለበት? ስራህን ነው? ትምህርትህን ነው? የትዳርህን ነው? የገንዘብህን ነው? የትኛውን የህይወትህን ክፍል ነው ማስተካከል ያለብህ? ወጥ እንኳን ጣዕሙ የሚጣፍጠው ቅደም ተከተሉን ከጠበቅለት ብቻ ነው። ሽንኩርቱን ማስገባት እያለብህ ቲማቲሙን ከከተትከው የፈለከው ወጥ አይመጣም። የህይወትህም ጣዕም የሚወሰነው ቅድሚያ በምትሰጣቸው ነገሮች ነው። ቅድሚያ ለፈጣሪ ስጥ። ምክንያቱም ሰዎች ቢሻሹህ ቢተውህ እንኳን የማይተውህ ሁሌም አጠገቤ የሚሆነው እሱ ነው። ከዛ ከፈጣሪ ቀጥሎ ለራስህ ቅድሚያ ስጥ። ለጤና አንተ ጤነኛ ስትሆን ነው፣ ደህና ስትሆን ነው ለሰዎች የምትቆመው፣ ለሰዎች የምትኖረው። ስፖርቱን ስራ፣ ራስህን ተንከባከብ። ከዛ ለቤተሰቦች ቅድሚያ ስጥ። ደስታህን የምትካፈለው፣ ሐዘንህን የምታሳልፈው ከነሱ ጋር ነው። ከዛ ለስራ ስጥ። ትልቁ ቦታ የሚያደርስ የምትለፋው ልፋት ነው፣ ትምህርትህ ነው። ከዛ በመጨረሻ ግን ለአይምሮ ቅድሚያ ስጥ። ለመዝናናት፣ ለማረፍ፣ ለመንፈስህ ቅድሚያ ስጥ። እነዚህ ነገሮች ኦርደር ከሰጠሃቸው፣ ቅድሚያ ለማን እንደምትሰጥ ካወቅ ህይወትህ ይቀየራል። በነገራችን ላይ ቅድሚያ የምትሰጣቸው ነገሮች ናቸው ህይወትህን የሚወስኑት። ቅድሚያ የምትሰጠውን ነገር ካላወቅ ግን ገና በጠዋት እንደተነሳ ስለ ሰዎች በማሰብ ነው የምትጀምረው። በመጨነቅ ስራው እንዴት ይሆን፣ እዳይን እንዴት እከፍላለሁ፣ ገንዘብ ኬት አመጣለሁ፣ ዛሬ ደግሞ ቀኔ ምን ይመስላል ብለህ ነው ተረብሸ የምትጀምረው። መንፈስህ ከአንተ ጋር አልተረጋጋም። ስራ ቦታ ሄደህ እንኳን አካልህ ነው እንጂ አይምሮህ ሌላ ቦታ ነው ያለው። ብዙ ነገር የምታደርገው በደመ ነፍስ ይሆናል። ለምን? ቅድሚያ የምትሰጠውን አላወቅም። ይሄንን ለይተህ እወቅ። ለየትኛው የህይወት ክፍል ነው ቅድሚያ የምትሰጠው? ራስ ላይ ማተኮር ማለት አንድም እሱ ነው። ወደ ቀጣዩ እንል። ሶስተኛው ራሱ ላይ ማተኮር የሚፈልግ ሰው ጠዋቱን ያሳምር።
ሳይኮሎጂስቶቹ አብዛኛው የሰው ልጅ ጸባይ ተገንብቶ የሚያልቀው በጠዋት ነው፣ ከ3 ዓመት እስከ 8 ዓመት ባለው ዕድሜ ነው ይላሉ። በልጅነታችን ተገንብቶ ያልቃል ጸባያችን። የቀን ውሏችንም ተገንብቶ የሚያልቀው የመጀመሪያው 2 ሰዓታት ነው ከእንቅልፍ እንደተነሳን ያለን። ይሄ ማለት ከእንቅልፍ እንደተነሳህ ያለው 2 ሰዓት ቀሪውን 22 ሰዓት ይወስነዋል ማለት ነው። በነገራችን ላይ ህይወታችንን የሚወስኑት በጣም ትናንሽ ብለን የምንንቃቸው ነገሮች ናቸው። ስራ ከመግባት ወይ ደግሞ ትምህርት ቤት ከመሄድ በፊት 2 ሰዓት ቀደም ብለህ ተነስና አመስግን፣ ጸሎትህን አድርስ። ከዛ በኋላ ከቻልክ መጽሐፍ ቅዱስ ወይ ቅዱስ ቁርአን 1 ምዕራፍ ወይ 1 ሱራ ለ10 ደቂቃ አንብብ። መንፈስህን የሆነ ፖዚቲቭ ኢነርጂ በጎ ኃይል ይሞላዋል። ትረጋጋለህ። ስፖርቱን ስራ፣ ሻወሩን ውሰድ። አብዛኛው ሰው ከአልጋው ሳይወርድ አንተ ብዙ ነገር ትጨርሳለህ። ቀድመህ 2 ሰዓት ከተነሳ ጠዋትህን አንተ ትወስነዋለህ። ይሄ ውሎህን ያሳምረዋል። ራስ ላይ እንድታተኩር ያደርግሃል። ከዚህ በላይ ራስ ላይ ማተኩር ምን አለ? በጊዜ ላይ አንተ ማዘዝ ማለት እኮ ነው። ጠዋትህን አሳምረው ወዳጄ። 4ኛው ማታ ማታ ራስህን ፈትሽ ይባላል። ማታ ከመተኛት በፊት ጋደም በልና በቀን ውስጥ ያደረካቸውን ያሳካሃቸውን ነገሮች ፈትሻቸው። እንዲህ ጥሩ አድርጌያለሁ፣ በጣም ጀግና ነኝ፣ እንዲህ ደግሞ አበላሽቻለሁ፣ ቆይ አስተካክለዋለሁ በል። ከራስ ጋር ተነጋገር። ሁልጊዜም ሪፍሌክት አድርግ። ምን መሰለ፣ ብዙ ጊዜ ማታ ተኝተን የምናስበው በቀን ውስጥ የገጠሙንን ክፉ ነገሮች ነው። ብዙ ጊዜ እንዲህ ባላደርግ ኖሮ እኮ ዛሬ ቀን እንትና እንደዚህ ብሎኝ እንደዚህ ወቅሶኝ ነው የምንለው። ስለ ውሏችን ኔጌቲቭን ነው የምናስበው። ራሳችንን በጣም ነው የምንጨክንበት፣ በጣም ነው የምንወቅሰው። ስለዚህ በተቻለን አቅም በቀን ውስጥ የሰራናቸውን አሪፍ ነገሮች አስበን ራሳችንን ማድነቅ አለብን። በተለይ ማታ ልንተኛ ስንል በጣም የምናደንቃቸው ሰዎች በጣም ብዙ ስህተት ይሰራሉ። የሚያስቅ ስህተት። እኛ ብንሆን የማንሰራቸውን ሁሉ ይሰራሉ፣ ግን ራሳቸው ላይ አይጨክኑም። ማታ ሊተኙ ሲሉ እንኳን እንደዚህ ተሳሳትኩኝ አስተካክለዋለሁ እያሉ ከራሳቸው ጋር ፈን ያደርጋሉ። ራሱ ላይ የሚያተኩር ሰው ራሱ ላይ መጨከን የለበትም። በቃ ትልቁ ነጥብ ይሄ ነው። ራስ ላይ ማተኩር ማለት እሱ እኮ ነው። ማታ ስትተኛ ውሎህን፣ ቀንህን አሪፍ አድርገህ ፈትሸው። 5ኛው ራስ ላይ ማተኮር የምትፈልግ ከሆነ ግልጽ መሆን አለብህ። አንድ ሰው ምግብ ከፈለገ የትኛው ምግብ ቤት ሄዶ ሊበላ ይችላል። ጥሬ ስጋ ነው የምፈልገው ካለ ግን ስጋ ቤት ብቻ ሄዶ ነው የሚበላው። አየህ፣ በስራቸው ደስተኛ ያልሆኑ ሰዎች፣ በገቢያቸው በኑራቸው ደስተኛ ያልሆኑ ሰዎች ምን እንደሚፈልጉ ግልጽ አይደሉም። በግልጽ አያውቁትም። ጥሩ ደሞዝ እፈልጋለሁ ይላሉ እንጂ ቁጥሩን በግልጽ አያውቁትም። አየህ፣ በግልጽ ስታውቀው፣ ጥርት አድርገህ ቁጥር በቁጥር ስታውቀው ግን ለመፈለግም ይመቻል። ራስህን ለማዘጋጀት ይመቻል። እኔ ይሄን ያህል ብር እንዲከፈለኝ እፈልጋለሁ ስትል አይምሮህ ራሱ ያንን ያህል ብር እንዲከፈልህ ምንድነው መስራት ያለብህ? ስንት ስራ ነው መስራት ያለብህ? በምን አይነት መንገድ ነው መስራት ያለብህ? ምን አይነት ልምድ ያስፈልግሃል? ምን አይነት ክህሎት፣ ከማጋር መዋል፣ ምን አይነት ኔትወርክ ያስፈልግሃል ብሎ እንድታስብ ያስገድድሃል። አየህ፣ ግልጽ ሆነህ አወቅከው ማለት ታሳካዋለህ ማለት አይደለም፣ ግን ቢያንስ የማሳካት እድልን ታሰፋለህ። ኢላማውን ሳታውቀው መተኮስ ይሻላል አውቀኸው መተኮስ። በቃ ትልቁ ጥያቄ ይሄ ነው። አይምሮህ፣ መንፈስህ፣ አካልህ ይዘጋጃል ግልጽ ስትሆን። በትምህርትህም ሊሆን ይችላል። ስንት ውጤት ነው ማምጣት የምትፈልገው? ይህንን በግልጽ ወቀው። አየህ፣ ያንን ውጤት ስታውቀው ያን ውጤት ለማምጣት እንዴት ነው ማጥናት ያለብኝ? በምን አይነት መንገድ ላጥና ማለት ትጀምራለህ። የምትፈልገውን ነገር ጠንቅቀህ ስታውቀው ዋጋ ለመክፈል አታመነታም። ጀምረህ አታቆምም። ትበረታለህ፣ ትነቃለህ፣ ሁልጊዜም አክቲቭ ነህ። እንደውም ያንን የሚያሳካ ማንነት ለመገንባት፣ ያንን ካራክተር ለመገንባት ዋጋ ትከፍላለህ። ከዛ እንደውም ገቢውን አንተ ሳታሳድደው ወደ አንተ ይመጣል። ሰዎች ካንተ ጋር መስራት ይፈልጋሉ። ለምን? እየተዘጋጀህ ነው፣ ችሎታው አለ፣ የምትፈልገውን ነገር በግልጽ ታውቃለህ። ራስ ላይ በደንብ አድርገህ ማተኮር የምትፈልግ ከሆነ ህልምህን በደንብ አድርገህ ካላወቅከው ህልም ያለው አገልጋይ ትሆናለህ። ራስ ላይ ማተኮር ማለት ምን እንደምትፈልግ በግልጽ አጥርተህ ማወቅ ነው።
አስበው ወዳጄ። ስድስተኛው ድሎችህን አጣጥም ይባላል። በደንብ አድርገህ ለመደሰት ትልቅ ነገር እስክታሳካ አትጠብቅ። በየቀኑ ትናንሾቹን ስኬቶችህን ማጣጣም አለብህ። ጥሩ ውጤት ለማምጣት ስታጠና ውጤቱ እስኪመጣ አትጠብቅ። ማጥናትህም እኮ ትልቅ ድል ነው። እሱን አጣጥመው። ገቢህን ከማሳደጉ በላይ ገቢህን ለማሳደግ የምትለፋው ልፋት፣ የምትሰራቸው ስራዎች፣ የምትገባበት ቦታ ሁሉ ለአንተ ድል መሆን አለበት። ውጤቱንም ማምጣት ድል ነው፣ ጥረቱንም መልፋት ድል ነው። አየህ፣ ፎቁ ጫፍ ድረስ እስክትወጣ አትጠብቅ ለመደሰት። እያንዳንዱን ደረጃ ስትወጣ መደሰት አለብህ፣ ማጣጣም አለብህ። ስኬት መድረሻው አይደለም፣ መንገዱ ነው። አየህ፣ መንገዱን ማጣጣም አለብህ። ፕሮሰሱን፣ ሂደቱን መውደድ አለብህ። ችግራችን የሆነ የሚታይ የሚጨበት ትልቅ ስኬት ካላሳካን ደስ አይለንም፣ ራሳችንን አናበረታውም። ግን ራስ ላይ ማተኮር ማለት በትንሹም በትልቁም ጉዳይ ላይ ከራስ ጎን መቆም እኮ ነው። ትንሹንም ትልቁንም ድል ማጣጣም አለብህ።